ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሀይሚዬ በሰራችሁ ቪዲዮ አንዳንዶቻችሁ ደስተኞች ናችሁ፣ አንዳንዶቻችሁ ደግሞ ጥያቄ የፈጠረባችሁ አላችሁ። እኔ ደስ ብሎኛል በምታደርገው ነገር። ምክንያቱም ከአንዲት ልባም ሴት የራሷን ቤት ትሰራለች፣ ታስተካክላለች። የራሷ የሆነን ነገር አሳልፋ አትሰጥም። ጠንካራ ናት። ነገሮች የመጋፈጥ አቅም አላት። በተሰጣት ጥበብ ነገሮችን የማስተካከል ጥንካሬና ብርታት አላት ብዬ አስባለሁ። እና ሀይሚዬም ትናንትና ስታደርገው የሰራችው ቪዲዮ እኔ በጣም ትክክለኛ ቪዲዮ ነው። በጣም ደስ ብሎኛል። ምክንያቱም የነሱ ፍቅር እንዲህ በቀላል የተመጣ አይደለም። ብዙ መስዋዕት የከፈሉበት፣ ብዙ ዋጋ የከፈሉበት፣ እዚህ ለመድረስ ብዙ ነገር አይተው ነው እዚህ የደረሱት እና በሆነ ነገር ግን ደግሞ ይህን የመሰለ ፍቅር ደግሞ ባልታወቀ ነገር ገና ባልተጣራ ነገር ደግሞ ይሄ ፍቅር መፍረስ የለበትም። አንዱ እሳት ሲሆን አንዱ መብረድ፣ ነገሮችን ማስተካከል ደግሞ ግዴታ አለበት ብዬ አስባለሁ እና ሀይሚዬ በምታደርገው ነገር እኔ በጣም ደስተኛ ነኝ። ምክንያቱም ከአንዲት ልባም ሴት የሚጠበቅ ስራ ስለሆነ የሰራችሁ ማለት ነው። ምናልባት ጠዋት ላይ ከሰራችሁ ቪዲዮ ላይ ከዛ ማታ ላይ በዚህ ቪዲዮ ስትመጣ ብዙዎቻችሁ ጥያቄ ሆኖባችኋል። ልትበቀለው ነው፣ እንደዚህ ልታደርገው ነው ምናምን ብላችሁ ደግሞ ፈርታችኋል። ክፉን ነገር ከማሰብ መልካም ነገር ማሰብ ይበልጣል አይደለ? መልካም ነገር ማሰብ ይበልጣል። ሀይሚዬና ብሩኬ እግዚአብሔር አምላክ ከክፉ ነገር ይጠብቃቸው። ሀሳባቸውን ልቦናቸውን ፈጣሪ ያውቃል። እስከ ዛሬ ድረስም እዚህ የደረሱት ንጹሕ ልብ ስላላቸው እርስ በራሳቸው ስለሚተሳሰቡ እልክ አለባቸው እንጂ እንደዚህ አይ በቀል ይሄ የከፋ ነገር ተደራርገው አያውቁም በእርግጥ ማለት ነው። እና ብሩኬም ጥያቄ ሆኖበታል እንዳያችሁት ባደረገችው ነገር። ግን ደግሞ ይሄን ለማድረግ ደግሞ ጥበብ ያስፈልጋል። ነገሮችን የመቀየር ጥበብ ያስፈልጋል። ሀይሚ ደግሞ እሱን ጥበብ ነው የተጠቀመችው፣ ጠንካራ ጀግና ሴት ስለሆነች። ብሩኬ አሁን ላይ ባለው ነገር ተጨናንቋል። ምን ማድረግ እንዳለበት ግራ ገብቶት ነው ያለው እና እሱን ነገር ደግሞ ከጎኑ ሁና በነገራችን ላይ አሁን በሀይሚና በብሩኬ መሀል ማንም ሰው ሊረዳም አይችልም። ሀይሚን ከብሩኬ በላይ የሚረዳት፣ ሀይሚ ደግሞ ከብሩኬ የምትረዳው እሷ ናት በአሁኑ ሰዓት። ይሄ ጓደኛ ከጎን ያለ ምናምን እሱን ተውት። ሁሉም አስመሳይ ነው። በዙሪያችሁ ያሉ ሰዎች፣ የኔ የምትሏቸው ሰዎች፣ ጓደኞች የምትሏቸው ሰዎች እንደውም እንደዚህ አይነት ነገር ስትሆኑ ለነሱ የሆነ ነገር ነው ደስ የሚላቸው። እውነቴን ነው የምላችሁ፣ ምንም አልደብቃችሁም። ይሄ ከኛ ውጭ የሆኑ ጓደኛ ቤተ እንትን ከምንላቸው ማለት ነው። እና ሀይሚዬ አሁን ያደረገችው ነገር እኔ በጣም ደስ ብሎኛል። በዚህው እንዲቀጥል ነገሮች እንዲስተካከሉ ነው ደስ የሚለኝ እኔ ማለት ነው። እና እኔ በተረዳሁ ልክ እንደዛ ነው። ምክንያቱም ከአንዲት ልባም ሴት የሚጠበቅ ነገር ስለሆነ እሷም ብላለች ነገሮችን ማስተካከል እንዳለባትና እስከዛሬ ብዙ ዋጋ የከፈለችበት ፍቅር ደግሞ ከንቱ እንዳይቀር ትፈልጋለች። ስለዚህ ሁሉንም ነገር ተተው አድርጋ መለስ ብላ ልብ ገዝታ ራሷን ገዝታ እንዳለችው ማለት ነው። ሰምታችኋትና ነገሮችን ማስተካከል ነው የምትፈልገው። እና በዚህ ደግሞ እናንተ በጸሎታችሁ በዱዓችሁ አስቧቸው የምትወዷቸውና አንዳንድ ጊዜ ይውላችሁ ሰው ክፉ ነገር ሲያደርግ ብቻ አይደለም፣ ወይም ደግሞ ጥሩ ነገር ሲሰራ ብቻ አይደለም። ወዳጅ ማለት ክፉ ነገር የሆነ መጥፎ ነገር ስታዩበት የምትመክሩት መሆን አለባችሁ። ብቻ ጥሩ ነገር ሲሰራ ብቻ አይደለም የምንወዳቸው ወይም የምናጨበጭብላቸው። የሰው ልጅ ይሳሳታል፣ የሰው ልጅ ያጠፋል፣ በንግግርም ወለምታ ይኖራል። በዛ ሰዓት ደግሞ የሆነ ምክንያት ይዛችሁ የምትናገሩ ዝቅ ለማድረግ የምትሞክሩ ሰዎች አላችሁና ወዳጅ መስላችሁ አስመሳዮችም ስላላችሁ ማለት ነው። እንደዛ ማድረግ ተገቢ አይደለም፣ ትክክልም አይደለም። ምክንያቱም ሰው ስትወዱ እስከ ማንነቱ ነው። ሲያጠፋ ስትመክሩት፣ ደስ ሲለው አብረው ደስ ሊላችሁ የሚገባ ሰዎች መሆን ጥሩ ነው ብዬ አስባለሁኝ። እና ትናንትና ብዙዎቻችሁ በጣም ደስ ብሏችኋል። እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል። ዛሬም ደግሞ ነገሮች መልካም ሆነው ተነጋግረው ተግባብተው አውርተውበት ከልባቸው ተነጋግረው እንዲሄዱ ነው እኔ ደስ የሚለኝ። በቃ እጅ ለእጅ ተያይዘው። ምክንያቱም በቃ እነሱ ፍቅር ከሆኑ እነሱ ሁለታቸው ከተስማሙ በመካከላቸው ማንም ሰው አይገባም፣
ማንም ሰው ነው የምላችሁ፣ ማንም ሰው አይገባም በእነሱ መሀል። የሆነ ክፍተት ስትፈጥሩ ነው እናንተ ህይወት ውስጥ ሰው መግባት የሚፈልገው፣ ክፍተታችሁ ነው የሚፈልገው። ግን አብራችሁ ስትሆኑ፣ ስትተሳሰቡ፣ ስትተማመኑ ደግሞ ነገሮች እየጠበቡ ያ ሰው ወደ እናንተ እንኳን የሚመጣው ሰው በሩ እንትን ይልበታል፣ ይጠብበታል። የመምጣቱ ቻንስ ብዙ አይሆንም ማለት ነው። ስለዚህ ቅመምዬ በምታደርገው ነገር እኔ ደስተኛ ነኝ። እነሱ ደስ ሲላቸው እኔ ከነሱ ከተደሰቱት በላይ እኔ በጣም ደስተኛ ነኝ በነገራችሁ ላይ እና እግዚአብሔር ከዚህ በላይ ከክፉ ነገር ሁሉ ጠብቋችሁ መጨረሻችሁን ያሳምርላችሁ። ሁለታችሁም የዋህነት ስላለባችሁ ሀይሚዬም ታውቃላችሁ ለሰው ስትል ብዙ ዋጋ ትከፍላለች። ብሩኬም እንደዛው የዋህነታቸው ደግሞ ብዙ ዋጋ እያስከፈላቸው ነው እና እግዚአብሔር ከዚህ ሁሉ ጭንቀት አውጥቶ ሰላማችሁን፣ ፍቅራችሁን እንዲመልስላችሁ እውነት ጸሎቴም ምኞቴም ነውና እግዚአብሔር ከክፉ ሁሉ ይጠብቃችሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ የፈረንጆች አዲስ ዓመት ነው። እንግዲህ ባለንበት ደግሞ ሀገር ሆነን ደግሞ ያለንበትንም ስለምናከብር እንግዲህ እንኳን አደረሳችሁ። እንግዲህ 2026 እግዚአብሔር እንግዲህ የበረከት ዓመት ያደርግልን፣ የፍቅር ዓመት ያደርግልን፣ ያሰብነው የሚሳካበት ምኞታችንን የምናሳካበት ስኬት ላይ የምንደርስበት ዓመት ያደርግልን። የሰው ሀገር በቃችሁ ብሎ ደግሞ በሰላም ለሀገራችን ያብቃን። ከቤተሰቦቻችን ጋር ለመገናኘት ያብቃን። ሀገራችንንም ሰላም ያደርግልን። ቤተሰቦቻችንን ይጠብቅልን። የተራቡትን እግዚአብሔር ይጎብኝልን፣ የታመሙትንም ይጎብኝልን እና እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ነው እና ሁሉም ነገር እኛም ሰርተን ወደ ሀገር ገብተን የፈለግነውን ነገር ማድረግ የምንችለው ሀገር ሰላም ሲሆን ስለሆነ ማለት ነው እና እግዚአብሔር ሀገራችንን ሰላም ያደርግልን። እናንተም በያላችሁበት እህቶቼ እግዚአብሔር ካላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ፣ ያሰባችሁት ይሳካላችሁ። የምትወዱትን ሁሉ እግዚአብሔር ይጠብቅላችሁ ነው የምላችሁ እና መልካም ጊዜ ይሆንላችሁ። አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። በኮሜንትም ለምትጽፉልኝ አስተያየት፣ ሀሳብ አስተያየታችሁንም በጣም አድርጌ አመሰግናለሁ። መልካም ጊዜ፣ እግዚአብሔር ያክብርልኝ።